በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ልጆች እመቤታችን ቅድስት ድንግል ማርያም በአስራት ልጆች በእግዚአብሔር ስም እንደምንከረማችሁ አሜን። አምላካችን የእግዚአብሔር ስም የተመሰገነ ይሁን። ገብርኄር ስድስተኛ ሳምንት። ገብርኄር ማለት ታማኝ አገልጋይ፣ በጎ አገልጋይ ማለት ነው። በዚህ ሳምንት በዚህ ሰንበት ስለ በጎ አገልጋይ የምንማርበት ነው። ገብርኄር ታሪኩ በማቴዎስ ወንጌል በምዕራፍ 25 ከቁጥር 14 ጀምሮ በሰፊው ተዘግቧል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንደኛው ነው። ይኸውም ስለ በጎ አገልጋይ፣ ስለ ታማኝ አገልጋይ እግዚአብሔር አምላክ ሰውና መላእክትን ለአገልግሎት ፈጥሯል። ስሙን ቀድሰው ክብሩን እንዲወርሱ እግዚአብሔር አምላክ ሰውና መላእክትን ፈጥሯል። እግዚአብሔር የማንንም ጥፋት አይፈልግምና በተለያየ ዘመን ልጆቹን ከጥፋት ይታደጉ ዘንድ እርሱ በወደደ ነቢይ፣ መስፍን፣ ካህን፣ ሐዋርያ፣ ሰማዕት እያደረገ ለአገልግሎት ሰዎችን እግዚአብሔር አምላክ ይመርጣል። እግዚአብሔር አምላክ እከብር ኃይል ክቡር፣ እጸድቅ ኃይል ጻድቅ፣ ከጸጋው ከቅድስናው በረከት ተሳታፊዎች እንሆን ዘንድ እግዚአብሔር አምላክ ለአገልግሎቱ እኛን ልጆቹን መርጧል። በተለያየ ዘመን እግዚአብሔር ለአገልግሎት ያስነሳቸው ታማኝ በጎ አገልጋዮች ነበሩት። በዘመናት ሁሉ እግዚአብሔር ሰዎችን ለአገልግሎት ሲመርጥ ሥጋዊ መስፈርት የለውም። ሁሉ በእግዚአብሔር ዘንድ እኩል ነው። ካህን ማለት አገልጋይ ማለት ነው። ካህናት ስንል አገልጋዮች ማለታችን ነው። ተካህነ አገለገለ፣ ካህን አገልጋይ፣ ካህናት አገልጋዮች። ስለዚህ ከብሉይ ኪዳን ጀምሮ እግዚአብሔርን የሚያገለግሉ አበው ነበሩ። በዘመነ አበው እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኖህ ሰውን ከእግዚአብሔር ጋር በዘመናቸው ያስታርቁ የነበሩ በጎና ታማኝ አገልጋዮች ነበሩ። በዘመ ካህናትም እንደዚሁ ለእግዚአብሔር ታማኝ የነበሩ አገልጋዮች ነበሩ። በጎ አገልጋዮች እንደ እግዚአብሔር ፈቃድ ይመላለሱ የነበሩ። በዘመነ ነቢያት በተመሳሳይ የእግዚአብሔርን ፈቃድ የሚፈጽሙ ታማኝ የሆኑ አገልጋዮችም ነበሩ። ሊቀ ነቢያትን እግዚአብሔር አምላክ ሙሴን እንዲያገለግሉኝ ሕዝቤን ልቀቅ ብለህ ሂድና ለፈርዖን ንገር ብሎ እግዚአብሔር አምላክ ከእረኝነት ኮልታፋ የሆነውን ሙሴን እግዚአብሔር መረጠው። ከግማሽ ሚሊዮን ሕዝብ በላይ ለሆነው እስራኤልን ለመምራት የተመረጠ ሰው አንደበተ ርቱዕ የሆነ ሰው አልነበረም። ምክንያቱም ስራን የሚሰራ እግዚአብሔር ነውና ሙሴንም ሲጠራው ሙሴ እኔ አንደበቴ ኮልታፋ ነው የምናገረውንም አላውቅም አለ። በሙሴ ላይ አድሮ የሚሰራ እግዚአብሔር ነውና ወንድሙን አንደበት አድርጎ በሙሴ በትር ላይ እግዚአብሔር ኃይሉን እያሳረፈ ታላላቅ ታምራትን እያደረገ ያንን ሕዝብ በተለያየ ድንቅ ታምራት ከግብፅ ባርነት ነፃ ወጣው። የኤርትራን ባህር እንደ ሳር ክምር አቆመው ነው የሚለው ኦሪት ዘጸአት ምዕራፍ 14 ላይ ስትመለከቱ እስራኤል በደረቅ ምድር ተሻገሩ፣ ፈርዖንና ሰራዊቱን በባህሩ ሰጥመው ቀሩ። በኋላ ለእግዚአብሔር አምልኮት የቀኑ ነቢያት እንደነ ኤልያስ፣ ኢሳይያስ የመሳሰሉ ኤርምያስ የመሳሰሉ ቀና የሆኑ ነቢያት፣ በጎ የሆኑ ነቢያት ለእግዚአብሔር ተነስተዋል። እነዚህ በዘመናቸው ሰውን ከእግዚአብሔር ጋር ያገናኙ ነበር። የእግዚአብሔርን ምሕረት ይቅርታም ወደ ሰው ያመጡ ነበር። እነ ኤልሳ በስውር የተደበቀውን የተደረገውን ነገር በእግዚአብሔር ጸጋና ረድኤት ይመለከቱ ነበር። በጎ አገልጋዮች፣ መልካም አገልጋዮች ነበሩ። እናም በዚህ በወንጌል ላይ 3 አይነት አገልጋዮች ተቀምጠዋል። ሁለቱ በጎ አገልጋዮች ናቸው። አንድ ነጋዴ ይላል ጌታችን በምሳሌ ካስተማራቸው ትምህርቶች መካከል አንደኛው ነው። በጎ የሆነ አንድ ጌታ፣ አንድ ነጋዴ የሆነ ሰው ወደ ሩቅ አገር መሄድ ፈለገ ይላል። ወደ ሩቅ አገር ሲሄድ ካለው ሀብትና ንብረት ውስጥ ለሰዎች ሰጥቶ መሄድ ፈለገ፣ እንዲሰሩበት፣ እንዲያተርፉበት። ለአንዱ 2፣ ለአንዱም 5፣ ለአንዱም 1 እንደየአቅማቸው መጠን ሰጣቸው። በዚህ ወጥታችሁ ወርዳችሁ አትርፉ፣ ነግዱ፣ በተመለሱ ጊዜ ዋጋዬን ትመልሳላችሁ ብሏቸው ወደ ሩቅ አገር ሄደ ይላል። ሄዶም አልቀረም፣ ከብዙ ጊዜ በኋላ ተመልሶ መጣ።
እነዚህን ሰዎች ጠየቃቸው። 5 መክሊት ተሰጥቶት የነበረው ሰው ወጥቶ ወርዶ አትርፎ ሌላ 5 ይዞ መጣ። ጌታውም አመሰገነው። አንተ ታማኝ በጎ አገልጋይ፣ በጥቂት ታምነሃልና በብዙ ሾመሃለሁ አለ። የአገልግሎት ትንሽ ትልቅ የለውም። ሰው በተሰጠው ኃላፊነት ታማኝ ሆኖ መገኘት መቻል እንዳለበት ከዚህ እንመለከታለን። ወደ ጌታ ደስታ ገባ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ አለ። ሌላኛውንም ቀጠለ፣ ጠየቀው። 2 መክሊት የተቀበለው መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውን መልሶ አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ ሾመሃለሁ፣ ወደ ጌታ ደስታ ገባ አለው። 1 መክሊት የተቀበለው መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልዘራህበት የምትሰበስብ ካልበተንክበት የምትሰበስብ መሆንን ስላወቅ ክፉ ስለሆንክ ስለፈራውም ሄጄ መክሊትን በምድር ውስጥ ቀበርኩት አለ። መክሊቱን ቀበረ፣ ወርቁን ቀበረ፣ አልሰራበትም። ጌታም አለው አንተ ሀኬተኛ ሰነፍ፣ እኔም ራሴ ገንዘቤን ካልበተንኩበት የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን ብሎ ጠየቀው። ምክንያቱም እንዲያተርፍበት ሰጥቶታል። ጨካኝ ቢሆን ኖሮ 1 መክሊትም አይሰጠውም ነበር። ይልቁንም እጥፍ አድርጎ በባዶ እንዲቀበለው ይጠይቀው ነበር፣ እጥፍ ይጠይቀው ነበር። ነገር ግን ያ ሰው የተሰጠውንም ነገር ቀብሮ ተገኘ ነው የሚለው። ስለዚህ ምን አለ? ይህንን ውሰዱና ለቅሶና ጩኸት የጥርስ ማፋጨትም ወዳለበት ጣሉት አላቸው ነው። ስለዚህ ይህ ሰው የተሰጠውን ጸጋ የተሰጠውን መክሊት የቀበረ ሰው ነው። ልክ እንደዚህ ሰው ሁሉ የተሰጠንን ጸጋ እግዚአብሔር የደበቅን ሰዎች ብዙ ነን፣ ያልተጠቀምን ሰዎች ብዙ ነን ዛሬ ላይ። ይህ ያስጠይቃል። መጨረሻው ይህ ነው የሚሆነው። እግዚአብሔር በአንድም በሌላ መንገድ ኃላፊነት የሰጣቸው ሰዎች አሉ። ኃላፊነታቸውን ባለመወጣታቸው ምክንያት እነዚህን ሰዎች እግዚአብሔር ይጠይቃል። ታማኝ ባለመሆናቸው ምክንያት። ታማኝነት ትልቅ የሆነ ዋጋ አለው። በምድር በሰማይ አይደለም፣ በእግዚአብሔር ዘንድ አይደለም፣ በሰዎች ዘንድ እንኳን ታማኝነት፣ ቃልን መጠበቅ፣ የተሰጠን ኃላፊነት መወጣት ትልቅ የሆነ ጸጋም በረከትም ክብርም አለው። ዛሬም ላይ በቤተ ክርስቲያን በተለያየ አስተዳደራዊ መዋቅር ውስጥ የተቀመጡ ሰዎች፣ ካህናት፣ ዲያቆናት፣ ሊቃነ ጳጳሳት በሙሉ የተሰጣቸውን ጸጋ በአግባቡ መጠቀም ያስፈልጋል። ታማኝ በጎ አገልጋይ ሆኖ መገኘት ያስፈልጋል። የእግዚአብሔርን ቤት እንዲያስተዳድሩ የተሰጣቸውን ካህናት፣ የደብረ አለቆች፣ ጸሐፊ፣ በቤተ መቅደሱ ያለውን ሀብት ንብረት ምእመኑ ብዙ መከራና ስቃይ በልቶ ለእግዚአብሔር ቤት የሚሰጠውን ሀብት ንብረት በአግባቡ የማስተዳደር ኃላፊነት ታማኝ ሆኖ የመገኘት ግዴታ አለባቸው። ካህናት በስራቸው ያሉ የንስሐ ልጆቻቸውን ለመንፈስ ቅዱስ ሥራ ማዘጋጀት፣ የመንፈስን ፍሬ እንዲያፈሩ ማድረግ ኃላፊነት አለባቸው። ይህንን ባልተወጡት ላይ ደግሞ እግዚአብሔር ቅጣቱ ከፍ ያለ ነው የሚሆነው። በትንቢተ ዘካርያስ ላይ እንደተገለጠው በምዕራፍ 15 ላይ እግዚአብሔር ይቀጣል። ይህን ሰው ይህ ሰነፍ አገልጋይ ወስዳችሁ ጣሉት እንዳለ መጣል ይመጣል። የተጠራ ነው የእግዚአብሔርን ሕዝብ እንድናገለግል ነው። ራሳችንን እንድንንከባከብ አይደለም። ራሳችንን እንድናሰማራ አይደለም። ራሳቸውን ለሚያሰማሩ የእስራኤል እረኞች ወየውላቸው ተብሎ ነው የተጻፈው። የሰባውን ፍሪዳ ትበላለህ፣ ትቀለጣጠማለህ፣ የባዘነውን ግን አትፈልግም ተብሎ እንደተጻፈ የባዘኑትን የማይፈልጉ ካህናት፣ የባዘኑትን የማይፈልጉ ቀሳውስት፣ ሊቃነ ጳጳሳት እነርሱ በእውነት ፍርድ አለባቸው። እግዚአብሔር ይጠይቃል። ስለ ልጆቻቸው መዳን ሊጨነቁ ይገባል። የዚህን ዓለም ሀብት ንብረት እንዲሰበሰቡ አይደለም ካህናት ወደዚህ ስፍራ የተጠሩት። ይህማ እንዳይሆን ደቀ መዛሙርቱ ሁሉን ትተን ተከተልን፣ ዋጋችን ምንድን ነው ብለው ጠየቁ። ጌታም አለ እናንተ ሁሉን ትታችሁኝ የተከተላችሁ
የሰው ልጅ ዳግም ለፍርድ በሚመጣበት ጊዜ በ12ቱ የእስራኤል ዙፋን ተቀምጣችሁ ትፈርዳላችሁ አላቸው ነው የሚለው። ዋጋቸው የመንፈሳውያን አገልግሎት በሰማይ ነው፣ እውን ነው። የሚያበራየውን በሬ አትሰረው ይላልና መጠነኛ የሆነ ከእግዚአብሔር የማይለይ ለአገልግሎት የሚገባ ደሞዝ እንዳለ እናውቃለን። ነገር ግን ከዚህ አልፎ በወንብድና ሥራ ውስጥ መሳተፍ፣ በዝርፊያ ውስጥ መሳተፍ፣ በጎቹ ሲጠፉ ዝም ብሎ መመልከት ግን ያስጠይቃል። የእግዚአብሔር እረኝነት ከእግዚአብሔር የተሰጠን ኃላፊነት እንዲህ አይደለምና መንፈስ ቅዱስ እናንተን ግን ነው የሚለው በገዛ ደሙ የዋጃትን ቤተ ክርስቲያንን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ሾማችሁ ብሎ ነው የጻፈው። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ የከፈለለት የሰው ልጅ እንዲሁ በከንቱ እንዳይቀር እኔ እናንተ ኃላፊነት የተሰጠን ሁላችን ኃላፊነታችንን በአግባቡ መወጣት ያስፈልጋል። ታማኝ በጎ ሆኖ መገኘት ያስፈልጋል። 5 ፍሬ እንዳፈራው ልክ እንደዛ ሁሉ እጥፍ አድርጎ 10 አድርጎ መገኘት ይገባል። 2ም የተሰጠው ሁሉም ባለበት በተቀመጠበት ስፍራ ላይ በሙሉ ኃላፊነቱን ሊወጣ ይገባዋል። እንዲህ ነው የሚለው በትንቢተ ዘካርያስ ምዕራፍ 11 ቁጥር 15 እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ አለኝ፣ ዳግመኛም አላዋቂ እረኛ የያዘውን የእረኞችን ዕቃ ውሰድ። እነሆ በሀገር ውስጥ እረኛ አስነሳለሁ፣ እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውንም አይጠግንም፣ የዳነውንም አይቀበልም። ነገር ግን የሰባውን ሥጋ ይበላል፣ ቅልጥሙንም ይቀለጣጥማል። መንጋውን ለሚተው ለከንቱ እረኞች ወየውላቸው ነው። ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል፣ ክንዱም አጥብቃ ትደርቃለች፣ ቀኝ ዓይኑም ፈጽማ ትጠፋለች ነው የሚለው። የሰነፍን ዕቃ ጦር ውሰድ፣ የባዘነውን አይፈልግምና ነው የሚለው። ስለዚህ ብዙ የባዘኑ በጎች አሉ። እረኝነታችንን በአግባቡ መወጣት ያስፈልጋል። አባትነታችንን በአግባቡ መወጣት ያስፈልጋል። የእኛ ዋጋችን በሰማይ ነው። ታማኝ አገልጋዮች ሆነን መገኘት ያስፈልጋል። ለመንጋው አርአያ ምሳሌ ሆኖ መገኘት ያስፈልጋል። መንጋውን በአግባቡ መጠበቅ ያስፈልጋል። መንጋው በተጨነቀ ጊዜ ማረጋጋት ያስፈልጋል። ይህ ነው የበጎ አገልጋዮች ዋጋ። በጎነት በዚህ መልኩ ነው የሚገለጠው። እረኛ ለበጎቹ መልካም ነገር እንደሚያስብ ሁሉ በነፍስ ላይ እረኛ ተደርገው የተሾሙ ካህናት በሙሉ መንፈሳውያን አገልጋዮች በሙሉ የተሰጣቸውን ኃላፊነት በአግባቡ መወጣት ያስፈልጋል። በበጎነት መመለስ ያስፈልጋል። ለእግዚአብሔር ታማኝ አገልጋይ ሆኖ መገኘት ያስፈልጋል። ለእያንዳንዱ እንደየሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ይላልና እግዚአብሔር አምላክ ዳግም ለፍርድ መጣ ጊዜ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥቴን ውረሱ የሚለውን ቃል አምላካችን በቸርነቱ ያሰማል። ታማኝ በጎ አገልጋይ ሆነን የጠፉትን ፈልገን የባዘነውን አቅርበን ለንስሐ ሞት አብቅተን የሚጠበቅብንን ኃላፊነት ተወጥተን አንተ ታማኝ በጎ አገልጋይ ወደ ደስታ ግባ የሚለውን የእግዚአብሔርን ቃል በቸርነቱ ለመስማት ያብቃን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።